ሰላም ጤና ይስጥልን የየምን ጊዜ ሚዲያ ቤተሰቦች እንደምን ሰነበታችሁ። በዛሬ ዝግጅቴ ከዚህ ቀደም በኢትዮጵያ እግር ኳስ ውስጥ ከፍተኛ ድርሻና አገልግሎት ካላቸው ተጫዋቾችና አሰልጣኞች መካከል በአንድ ወቅት ከኢንስትራክተር ካሳሁን ተካ ጋር አድርገ ነው የነበረውን ቆይታ ለዛሬ በድጋሚ ልጋብዛችሁ ነው። በዚህ ዝግጅት ውስጥ በርካታ መረጃዎች፣ ገጠመኞችና አስገራሚ ታሪኮች ተካተዋል። ዝግጅታችን እንድትከታተሉ ከወዲሁ ጋበዝናችሁ። መልካም ቆይታ። የዝግጅቴ እንግዳ ሆነ የህይወት ልምድህን ገጠመኞችህንና ሌሎች ተያያዥ ጉዳዮችን አንስተን እንድንጫወት ፈቃደኛ በመሆንህ ከልብ አመሰግናለሁ። እኔም እንደዚሁ ስለጋበዛችሁኝ ከልብ አመሰግናለሁ። እንግዲህ ጨዋታችን የሚሆነው ካሳሁን ቤተሰባዊ፣ አዝናኝ፣ የዝግጅቱም አላማ ምንድነው? በተለያየ ዘርፍ ባለሙያዎች ለሀገራቸው የከፈሉትን ዋጋና አገልግሎት ተመርኩዞ የነበሩ ሂደቶች ላይ ታሪካዊ ክስተቶች ላይ ምን ተሳትፎ ነበራቸው የሚለውን በዋነኛነት እናነሳለን። በዚህ ውስጥ እንግዲህ የ10ኛው የአፍሪካ ዋንጫ በዋነኛነት ከሚነሱት መካከል ነው። ሌሎቹ ግን በማስረጃ የተያዙ ናቸው። ዛሬ አድማጭ ተመልካቾቻችን በእኔና በካሳሁን ቆይታ ውስጥ ያለፈባቸውን ታሪኮችና ሌሎች ተያያዥ ጉዳዮች በተመለከተ እንግዲህ ዘርዘር አድርገን ነው የምናየው። ታጥቄ መጥቻለሁ። አንተም በአግባቡ መልስ እንደምትሰጥ ተስፋ አለኝ። እንደው የተለመደ ነው የትም ቦታ ሄደህ ስትጠየቅ ቀዳሚ ከሚሆኑ ጥያቄዎች መካከል የት ተወለድክ፣ የታደክ የሚለው በተለያየ መልኩ ይነሳል። እነዛን ነገሮች ያልተከታተለ በየጊዜው ጥያቄ የሚያነሳ ትውልድና አካል ቢኖር ደግሞ መረጃውን ሰጥቶ ማለፍ ስለሚገባ በጥቂቱ የልጅነት ትውልድህንና እስከ ትምህርት ቤት ያለውን አንስተን ወደ እግር ኳሱ ስንገባ በደንብ ማስረጃዎችን እያነሳው እንግዲህ እንከራከራለን ወይ እንወያያለን። እሺ፣ በጣም አመሰግናለሁ። እንግዲህ እኔ ተወልጄ ያደግኩት ደብረ ማርቆስ ነው እና እዛ ስወለድ አባቴ ወታደር ነበር። ያው የወታደር ኑሮ እንደምታየው በየጊዜው መለዋወጣል፣ በረሃ ከተማ ምናምን የሚል አለ እና በ4 ዓመቴ ወደ አዲስ አበባ መጣለሁ። አዲስ አበባ መጥቼ ለትምህርት ቤት እንደደረስኩኝ ያው ኖርማሊ ስንጀምር በእኛ ጊዜ ኪንደርጋርተን የሚባል የለም፣ ቄስ ትምህርት ቤት ነው። ዳዊት ደግሜ ምን ብዬ ከዛ በኋላ የመጀመሪያ ደረጃ በተስፋ ኮከብ ትምህርት ቤት አዲስ አበባ እስከ 3ኛ ክፍል ከተማርኩ በኋላ ወደ ሽመልስ ሀብቴ ትምህርት ቤት ተዛውሬ ሽመልስ ሀብቴ ትምህርት ቤት ውስጥ የመጀመሪያ ደረጃና የሃይ ስኩል ትምህርቴን እዛ አጠናቀቅኩኝ። እዛ በነበርኩ ጊዜ እንግዲህ ያው አሁን እዚህ የተጋበዝኩት በስፖርት ውስጥ ስለተሳተፍኩ ነው እና እዛ በነበርኩበት ጊዜ ያው የትምህርት ቤት ጨዋታ ይኖራል። በትምህርት ቤት ውስጥ ያው ኢንተር ስኩል ኮምፒቲሽን ይባላል። ሃይ ስኩል ሆነን ተፈሪ መኮንን፣ ምኒልክ፣ ሉል መኮንን እንዲህ እየተባለ ውድድሮች ይኖራሉ እና እኔ በአጋጣሚ ትምህርት ቤት ውስጥ በጣም ፖፕላር ነበርኩኝ እና ጥሩ ጫወት ነበር እና በአጋጣሚ ፖፑላሪ አካባቢ ነው ትምህርት ቤታችን። እዛ አካባቢ ጠበንጃ ያዥ የሚባል ስፖርት ክለብ ነበር እና እዛ ስፖርት ክለቡን የሚመሩ ሰውዬ ይመጡና ያውናል እዛ እና ሲያዩ ከኛ ትምህርት ቤት ውስጥ 3 ልጆች እንመረጣለን። አሁን በኢንተርናሽናል ዳኝነት ኢትዮጵያን ያገለገለ የሸበር ውሩ የሚባል ዳኛ ነበር። እሱ አሁን ሲያዩት ኳስ የተጫወተ አይመስልም፣ ኃይለኛ ተጫዋች ነበር እሱ። ሌላ አንድ ደምሴ ክፍሌ የሚባል ባህልና ስፖርት ጉዳይ ሚኒስትር ውስጥ የባህል የመምሪያ ኃላፊ ነበር እሱ። እኔ እንመረጥና እንሄዳለን እና ሰከንድ ዲቪዥን ውስጥ በምናደርጋቸው ውድድሮች እኔ ብዙ ጊዜ ጎል አገባለሁ፣ በቀላሉ ነው የምጫወተው እና በ1962 በዛን ከሰከንድ ዲቪዥን ለብሔራዊ ቡድን እመረጣለሁ እኔ እና እንግዲህ ይሄ ክስተት በኢትዮጵያ ታሪክ ውስጥ ከሁለተኛ ዲቪዚዮን አንድ የብሔራዊ ቡድን ውስጥ የገባ ተጫዋች የለም። ከዛ በተጨማሪ እድሜ 21 ዓመት ነበር እና እዛ ለምድ ተጠርቼ ሲሄድ
ደብረ ዘይት ነበር ጨዋታው። አሰልጣኙ በወቅቱ ሉቺያኖ ባሳሎ ነበር እና እኔ ከሰከንድ ዲቪዥን የመጣሁት ብዙዎቹ ትላልቅ ቲም ውስጥ የሚጫወቱ የአስመራ፣ የአዲስ አበባ፣ የድሬዳዋ ተጫዋቾች አሉ እና እዛ ሙከራ ላይ አስገባኝ። ምንም ያው እኔ ስጠራም ያው እንዲሁ ለማየት ነው የምሄደው እንጂ እኔን አይመርጡኝም ብዬ ነው። በኋላ እዛ ጎሎች አገባው እና ከጨዋታው በኋላ አስታውሳለሁ ሾፌሮች ሆቴል ነው፣ ደብረ ዘይት ነው እንግዲህ በዛን ዘመን ትልቅ ሆቴል የሚባለው እሱ ነው። እና እዛ ታጥበን ምሳ ከበላን በኋላ መጣና ኮቶን ትገባለሁ ይለኛል። ኧረ እኔ ጋሽ አልችልም አልኩት። ኖ ምንም ችግር የለውም አንተ ብቃት አለ ትችላለህ፣ እሺ ካልክ አልኩት። 100 ብር ሰጠኝ። እኔ 100 ብር አይቼ አላቅም ያኔ። በጣም ደነገጥኩኝ እና ሐሙስ ትመጣለህ በባቡር አለኝ። አሁን ትምህርት ቤት ስመለስ አባቴ ኦጋዴን ነው ያለው። ለእናቴ አንድ ቦታ ስራ አግኝቼ ለመሄድ ዝም ብሎ ለትራንስፖርት ብሎ የሰጡኝ ፍራንክ አለ እና ይሄ ከየት ነው ያገኘው ይሄን ገንዘብ ተባልኩ። አረ እንዴ ሰው የሆነ ደነገጠች። እሷም የወር አስቤዛቸው 100 ብር ነው። አዎ እና ያንን የተወሰነ ፍራንክ ሰጠውና ሰፈር ያሉ ልጆችን ያው ከፓስቲ አልፈን ወደ ኮካኮላ ምናምን ሄድበትን ነገር አደረግን። እዛ ያን ካረኩ በኋላ ተነሳሁ እና ሄድኩኝ። እዛ ሄድኩኝ በቃ ትልቅ አቀባበል አደረገልኝ እና ኦሜርላ ሆቴል የሚባል አለ የጣሊያን ሆቴል። እዛ እንድመገብና ለብቻዬ ደግሞ አንድ ነምበር 1 የሚባል ሰፈር ነበረ። እዛ ሆቴል ውስጥ አስቀመጠኝ። እንግዲህ እኔ ኖርማሊ የትምህርት ቤት ጨዋታና መደበኛ አሰልጣኝ እኛ አይቼ አላቅም። እዛ ሁለተኛ ዲቪዚዮኑን ስንጫወት የተወሰኑ ሰዎች ይመጡና 10 ዙር ትዞራለህ፣ ግጥሚያ ነው ተጫወተው፣ ስትሬችንግ ምናምን የሚባል ነገር የለም። በኋላ እዛ ስሄድ ራሱ የትሬኒንግ ሴንተሩ በጣም በቃ ፕሮፌሽናል ነው እና ሜዳውን አሳዩኝ። የጎል ታርጌት መምቻ አለው፣ ፔንዱለም ይባላል፣ ሄዲንግ ኮንትሮሊንግ ምናምን የምትማርበት። ከዛ ደግሞ ፊዚካል ፊትነስን ለማሻሻል ሃርድልስ አለ፣ ሜዲሲን ቦል አለ፣ ሳንድ ጃኬታ። ይሄን ሁሉ እኔ ምንም አይዲያ የለኝም። ከዛ ትሬኒንግ ሲሄድ ያው ፕሪፓሬሽን ላይ ናቸው። በቃ ሃርድ ነው፣ በጣም ሃርድ ነው እና ጃኬት ትለብሳለ፣ ትዘላለ፣ ሜዲሲን ቦል አለ። በቃ እኔ መቋቋም አልቻልኩም። ሰርቻ አላውቅም። ፕሮፌሽናል ይሄ አሁን እንግዲህ በኢትዮጵያ ፉትቦል ታሪክ ውስጥ እንደዚህ አይነት ኦርጋናይዜሽን ያለው ክለብ የለም። ያ ክለብ መዋኛ ሜዳ አለው፣ መዋኛ ገንዳ አለው፣ የኳስ ሜዳ አለው፣ የራሱ ማረፊያ አለው። በቃ ሰውየው በዛን ዘመን ሉቺያኖ ለ4 ወር ጣሊያን ሀገር ስኮላርሽፕ አግኝቶ ይሄዳል እና ፕሮፌሽናል ኮቺንግ ኮርስ ነው ወስዶ የመጣው። የመጀመሪያውን እኛ ላይ ነው አፕላይ ያደረገው እና ምግቡም አለ ምኑም አለ። በቃ ትሬኒንጉ አልቆ ሄደ እንዴት እንደምተኛ አታውቅም። ከዛ አንድ ቀን ሰለቼ እኔ እዚህ ምን ልሆን የመጣሁት ብዬ ቀየን ይዤ ባቡር ጣቢያ ልሳፍር ቲፎዞቹ ነው መጥቶ አንገቴን ይዞ መልስ ይህን እኔ በቃ አልችልም ጋሼ ኖ አለቀም አለኝ። ተመልሼ ገባው። ከዛ ስለው ከዛ ከ2 ወር በኋላ የክረምት ዋንጫ ውድድር አለ እና ብዙ ጊዜ ድሬዳዋ ውስጥ የክረምት ዋንጫ ማለት በባቡር በሲሚንቶና በኮቶን ማለት ከፍተኛ ውድድር የኢትዮጵያ ሻምፒዮና ሆንክ ማለት ነው። እና ያው ትንሽ ከተማ ስለሆነ ቲፎዞ ለቲፎዞ ይተዋወቃል፣ ተጫዋች ለተጫዋች ይተዋወቃል፣ ስትወጣ ስትገባል እና እዛ ጨዋታ ላይ ያስገባኝ። በቃ ስቲል ኮንፊደንስ የለኝም። እሱም ይጫወታል ገባ እና ዳይላል በቃ ደክሞ እንደገና ሲናገር ነዳጅ ነው ራሱ። ከዛ በዛ ውድድር ላይ ሲሚንት የሚባል ቲም ሉቺያኖ ከሚጠላቸው በቃ ከሚያስቸግሩት ቲሞች አንዱ እሱ ነው። በኋላ አንድ ኳስ በግራ በኩል አገኘውና ቀና ስል እሱ እንዲህ ይሮጣል ከወዲያ በኩል ያን ኳስ ክሮስ አረግለት እሱን አገባ። በዛ አሸንፈን ወጣን።
በቃ ሁኔታ ሁሉ ተለወጠ። ከዛ ጃፓኖች ናቸው እና መቀጠር አለበት ተባለ። እንደዚህ ረጅም ጠረጴዛ ነው፣ ዙሪያ ይሆናሉ። እሱ ከማኔጀሩ ጋር ቁጭ ብሎ እኔ እዚች ጋር ነው ቁጭ ያልኩት። በኋላ ስለ አንተ ፐርፎርማንስ ነግሮናል፣ ጥሩ ነው የምትጫወተው፣ እንፈልጋለን፣ ዩ አር ያንግ ምናምን እና ደሞዝ ስንት እንክፈል አሉኝ። እንዴ እኔ እናንተ እንደምትፈልጉ በኋላ 250 ብር እንሰጥሃለን አሉኝ። አይ ብዙ ነው አልኳቸው። ምክንያቱም ቢግ ማኒ እዛ እሱ እንዲህ ይላል። ምንም ማድረግ አልቻልኩም፣ መለወጥ አልቻልኩም። በኋላ ሳቁና እነሱ ኦኬ ደሞዝህን 200 ብር እንሰጥሃለን፣ 50 ብር ደግሞ የኳስ ብለን ፖኬት መኒ እንሰጥሃለን። እዛ በዛ ተስማማን። ስወጣ ሊገለኝ እኔ እኮ 500 600 ብር እንድታገኝ ይሄ ነው የሚጠይቃችሁ። መች ነገርከኝ? እኔ ምንም እኮ አላቅም። ከዛ ኦፊስ ውስጥ አስመደበኝ። ያው ቋንቋም ምንም ስለምሞክር እዛ የምሰራበት ቦታ እዛ ተመደብኩ። እዛ በአመቱ በኢትዮጵያ ሻምፒዮና ስትሮንግ የሆነ ቲም፣ በቃ ሶሊድ የሆነ ቲም ነው። እንዳውም እነ ሰለሞን ተሰማ ይሄ የዌስት አፍሪካን ቲም ነው ሰውነታችን ምናች ያ ሜዲሲን ቦል ሳንድ ጃኬቱ ምኑ ኳሱን ስንመታው፣ ምክንያቱም ኳስ በቀላሉ ትመታዋል፣ ሰውነታችን ጠንካራ ነው። ሌላው አንድ እዛ የተማርኩት ነገር ታርጌት ተምሬያለሁ እና የጎል ሳይዝ የሆነ ቦርድ አለ፣ ቁጥሮች አሉ። ከትሬኒንግ በኋላ ይሄ ምታ ይልሃል። አሁን ሜዳው ስገባ ለእኔ ኦሽን ነው በቃ ኤኒ ዲስታንስ አገባዋለሁ። በዚህ ላይ ኮንፊደንሱ ምንም መጣ። በዛን ጊዜ የኢትዮጵያ ሻምፒዮና 2ኛ ሆነን ጨረስን። ያው የሀማሴን ቡድን በዳኞች በምናምን አየር መንገድ አሸነፍ 1-0። በአመቱ በዛ ዘመን እኔና እስማኤል መሀመድ የሚባል የሀማሴን ተጫዋችና እኔ ኮከብ ተጫዋች ሆነን ተብለን ተመረጥን እና ይሄን ይመስላል። አይ ደስ ይላል። እንትን እናርገው እስቲ ካሳሁን፣ በጣም የሚገርም ነው። ሊቻሎ አሳሎ በአንተ ህይወት ውስጥ ከፍተኛ ድርሻ እንዳለው ቀደም ሲል ገለጽከው፣ መረጃዎችም አሉ። ግን አንዳንድ ጉዳዮችን እያነሳን የነበረውን ነገር ስለ ትምህርት ቤት አንስተናል። እዛ ላይ አንድ ጥያቄ ላነሳ ነው። ካሳሁን ተካ 2ኛ ሲወጣ 1ኛ የወጣውን ልጅ ምን ነበር ያደረገው? በትምህርት ቤት ለኛ ነበርክ፣ በጣም ኃይለኛ ነበርክ ካሳሁን። እና 2ኛ የወጣውን ልጅ ምን ነበር? በጣም ረጅም ጊዜ ስለሆነ ላስታውሰው። ሱራውን ያቃጠልከው ወይስ ምን ነበር? እንዲህ አይነት ታሪኮችን እናሳበች። ትምህርት ቤቶኝ የመሰለ ብዙ ጊዜ ያው ትምህርትም ጥሩ ነበር፣ በጣም ጎበዝ ነበርኩኝ። ያው ሞር ማዳላው ግን ኳሱ ላይ ነው እና እንጫወታለን። ልጆቹ በሳንቲም ነው የምንጫወተው እና ሁልጊዜ ያው አሸንፋቸዋል። ሚኒ ጎል ባስኬትቦል ሜዳ ላይ ነው የምንጫወተው። ከኔ ጋር ለመመደብ በጣም ሁሉ ይሻማ፣ ምክንያቱም ሁሉ ጊዜ ነው የምናሸንፈው። እና ከዛ በኋላ ትምህርት ላይ ዲክላይን እያረኩ ይመጣሁኝ እና 2ኛ 3ኛ ነበር የምወጣው። ከዛ በኋላ ወደ 10ኛ ምናምን መምጣት ጀመር። ይሄ ነገር እንዴት ነው? እነሱ አይ አንተ ኳስ ነው በቃ እንጀራ አሉኝ እንጂ ይሄንን እንትን እነሱ ናቸው ሞቲቬት ያደረጉኝ። ከዛ በኋላ እኔ አሁን ብቀጥል ባልቀጥል በቃ የኔ ህይወት ኳስ ነው አልኩኝ። አሁን ኳስ ውስጥ ስትጫወት 2 ነገር ትማራለህ። ወይ ማኔጅመንት ብለህ ትሄዳለህ ወይንም አሰልጣኝ ብለህ ትመጣለህ። አሁን ብዙ ጊዜ የሙያ ሰዎች ዶክተር የሚሆኑ ሰዎች የባዮሎጂ ተማሪዎች ናቸው። ከዛ ይነሱና ዶክተር ይሆናሉ። የማቴማቲክስ ተማሪዎች ደግሞ ኢንጂነር ይሆናሉ። እኔም ከዛ በኋላ በተጫዋችነት አልፌ ስመጣ ወደ አሰልጣኝነት ሙያው ልመጣ የቻልኩት ከሚያስተምሩኝ ከሚያሳዩኝ አሰልጣኞች ተነስቼ ነው እና
ያ ምንድነው መነሻዬ ግን ትምህርት ቤት ውስጥ ያሉ ልጆች ናቸው ወደ ኳሱ የገፉኝ እና ይሄን ይመስላል። ለኛ ነበር ካሳሁን እና ሁለተኛ በመውጣቱ አንደኛ የወጣውን ልጅ በልህ ሽራውን ሁሉ አቃጥሏልና ይሄ ከታሪኩ አንዱ ነው። እስቲ የአዲስ አበባውን ቡድናችሁን ደግሞ እናንሳ። በተለይ ዳርማር ቡድን አሁን ቀደም ሲል ያነሳው ጠበንጃዥ እያላችሁ በተለይ በዋናኛነት ተደባዳቢዎች ነበራችሁ ታሪካችሁ እንደሚነገረውና እስቲ ከጃን ሜዳ ወደ ድሬዳዋ ስትሄዱ ምንድን ነበር ያደረጋችሁት? እሱን እናንሳ እስቲ። እንግዲህ ምን መሰለህ የእኛ ቡድን ጠበንጃዥ የሚባለው ቡድን የቄራ ልጆች ናቸው እና እዛ ውስጥ ነኝ ትንሹ። ያው ጎል አገባለሁ፣ አጥቂዎቹ እዚያ ይመቱኛል። በቃ መጥቼ እዚህ ተከላካዮች ጋር ነው አስደብድቡን እላለሁ። እነኚህ በቃ ቆርጠው እና በጣም አግሬሲቭ ተጫዋቾች ነበር። እኛ የሚያስቸግረን የነበረው ሰላማዊ ውቅያኖስ የሚባል ቲም ነው። በጣም አርቲስቶች ናቸው፣ በኳስ ችሎታቸው በቃ የታወቁ ነው። ኢቭን ብሔራዊ ቡድኑን ሁሉ ያሸነፉ ናቸው እና እነሱ ጋር ስንጫወት እነሱ የማይተናከሉት እኔም ብቻ ነው ኳስ ስለምጫወት ነው። ሌላው ጋር ጦርነት ነው በቃ። አንድ ጊዜ በአጋጣሚ የእነሱ ቡድን ሻምፒዮና ለመሆን መብረቅ የሚባል ቡድን ደግሞ ደብረ ዘይት ላይ የሚኖር ኤርፎርሶች ያሉበት ነው። ከኛ ጋር ፋይናል ውድድር አላቸው። እኛ እነሱን ማሸነፍ ወይ እኩል ለእኩል መውጣት ሰላማዊ ውቅያኖስ የሚባለውን ቲም ሻምፒዮና ያደርጋል። አሁን ድሮ ስልክ የለም። ሁለቱ በአንድ ሰዓት ነው የሚደረገው። እኛ ስቴዲየም ነው የምንጫወተው ነው። እኛ ጃን ሜዳ ነው የምንጫወተው፣ እነሱ ትንሿ ሜዳ ስቴዲየም ነው የሚጫወቱት። እነሱ ሲያገቡ እኛ እዚህ እንለቃለን። እነሱ ሲያገቡ ይመጣል። 2-1 ናቸው ሲባል እዚህ 1 ጎል ይለቀቃል። እንግዲህ አሁን ምንድነው ከኛ ውስጥ ከነሱ ጋር ግንኙነት ያላቸው ልጆች አሉ። መጨረሻ ላይ 5-4 ነው ምናምን ተሸነፍን እኛ እና እነሱ አግኝተው ነው ልጆቹ የመርካቶ ልጆች ስለሆኑ ዳኛውን ይዘው 5-5 አስደርገው ሻምፒዮና የሆኑበት ትዝ ይለኛል። አስገድደው ነው እና የመርካቶ ልጆች በጣም ጠንካሮች ናቸው። ኳሱንም ይጫወታሉ፣ ኢንትሪጉንም ይችላሉ። ግን ማን ደፋፈረው ከኛ ጋር ነው። የቄራ ልጆች ደግሞ ያው የምታውቀው በጣም አይለኞች ነው። የሚገርመው የሰማው ታሪክ ከጃን ሜዳ መኪናችሁ ላይ አጣና በብዛት የሚጫነው ከተጫዋች በላይ ምክንያት በጣም ተደባዳቢ ስለነበሩ አንድ ታሪክ ልንገር። በጣም የሚገርም ተሾመ የሚባል ሜዳ ላይ ክብር ትሪቡን የሚያስተናግድ ሰውዬ አለ። እሱ የኛ ደጋፊ ነው እና በተለይ ፐርሰናሊ የኔ ደጋፊ ነው እና ሰላማዊ ማን ነው የመካነ ስላሴ የሚባል የግርጊሮ ሰፈር ልጆች አካባቢ ናቸው እና 4 ኪሎ ዩኒቨርሲቲ ውስጥ ነበር የምንጫወተው እና 4-3 አሸነፍ ናቸው። ከዛ እንዴት እንውጣ በቃ ሰፈራቸው ነው። የኛ ደግሞ እንዳልከው መኪናችን ግልጽ መኪና ነው። እዛ ላይ ነው ተደራርበን የምንሄደው። በኋላ መጡ፣ ጭፍጨፋ ሲጀመር ጆሮውን ቆረጡት እሱን። ከዛ ፖሊሶች መጥተው ተተኩሶ አልፈን ሄድን እና ያ ሁሉ ነገር ምንድነው የኛ ቡድን ለማንኛውም ቡድን አይመለስም። በጣም አስቸጋሪ ሆነ ያገኘ ነው የመካነ ስላሴ የሚባለው ቲም። በቃ የነሱ ቡድን መሪ ቀኛዝማች አምባዬ የሚባሉ የፓርላማ ተመራጭ ናቸው፣ እዛ አካባቢ ናቸው። ለሚወሰደው እርምጃ በሙሉ እሳቸው አሉ። ስለዚህ ከነሱ ጋር የሚጫወት ተቀጥቅጦ ወይ ተሸንፎ መውጣት አለብን። እኛ ነን ቻሌንጅ አድርገናቸው እና ያ አሁን ተሾመ የሚባለው ስቴዲየም ውስጥ አሁን እዛ አስተናጋጅ ሆኖ ሁልጊዜ ካሳሁን እኔን ጆሮ ያስቆረጠ እሱ ነው ይላል። በጣም የሚገርም ብዙ አስገራሚ ደስ የሚል ታሪኮች አሉ። ነገሩ ተመልካቾቻችን በየመሃሉ ማስረጃዎችም እያነሳን አንዳንድ ነገሮችን እናነሳለን። በተለይ ካሳሁን ተካ ባለፈባቸው
የብሔራዊ ቡድን በተጫዋችነት ዘመኑ ከዛ በኋላም በአሰልጣኝነት ዘመኑ ሌሎች ጉዳዮችንም እናነሳለን። ቀደም ሲል ሉቺያኖ ቫሳሎን አንስተናል። በተለይ በካሳሁን የእግር ኳስ ህይወት ውስጥ ትልቅ ድርሻ ካላቸው ተጫዋቾች አንዱ ነው። እስኪ ካሳሁን አንድ ፎቶግራፍ ለማስረጃ ላንሳና በዚህ ውስጥም ሉቺያኖ አለ። ግን ማን ናችሁ? ይሄ ፎቶግራፍ የት ነው? መቼ ዓመተ ምህረት የሚለውን ተያያዥ ታሪኩን አንተ አውራኝ። ይሄ 1964 ዓመተ ምህረት ነው። እንግዲህ እዚህ ፊት ላይ ያለው ሉቺያኖ ነው። እዚህ በግራ በኩል ያሉት አባይ ተሾመ ይባል የሪፈሪ ኮሚቴ ሰብሳቢ ነበሩ። ኮሎኔል ተስፉ ይባላል። ኮሎኔል ተስፉ ማለት የፖሊስ ሰራዊት የህዝብ ግንኙነት ክፍል ውስጥ በካሜራ ኤክስፐርትነት የነበረ ሰው ነው እና ስፖርት ይወዳል። የኦሜላ ቡድንም አባል ነበር እና ብዙ ጊዜ ብሔራዊ ቡድኑ ሲጫወት ክለቦች ሲጫወቱ ፎቶግራፍ በማንሳት እንዲሁም የዓለም ዋንጫ ውድድሮችን በማየት ፖስተሮችን በመስራት የመጀመሪያው ሰው ነበር። አሁን በህይወት የለም። ሌላው መሐመድ አሊ ነው። መሐመድ አሊ በአጋጣሚ በህይወት የለም። በጣም ኃይለኛ ተጫዋች ነው። ያንግ ነው። ሜዳም ይበቃዋል ነው። ሜዳውን የሚያስስ ተጫዋች ነው። ቀጥሎ ያለው የተከበሩ እኔ ነኝ። ከዛ አስቻለው ደሴ ነው። አስቻለው ደሴ በጣም ሊቅ የሆነ ተጫዋች ነው። እኔ በህይወቴ ካየኋቸው ተጫዋቾች በችሎታው፣ በአቅሙ፣ በሁሉ ነገሩ ልዩ የሆነ ተጫዋች ነው። ግን በናሽናል ቲምም በተለያየ ጊዜ ተጫውተናል እና በአፍሪካ ዋንጫ ላይ መምጣት ሲገባ ለመምጣቱን ያሳዝነኛል እንጂ ሱዳን አብረን ተጫውተናል፣ ማዳጋስካር፣ ዛምቢያ እና እንዳውም ሉቺያኖ እሱን በሁለት ቁጥርና በሶስት ቁጥር ቦታ ያሉ ተከላካዮችን የሚፈትነው በሱ ነው። እሱን ያቆመ ሰው ይሰለፋል። እሱን ካላቆምክ ጉድ ነው። በቃ መጣ ደግሞ ነው የሚሉት። እሱ ኳሱን ይዞ ሲመጣ ላይ ነው የሚመጣው። በቃ ስብርብር አድርጎ አልፎ ይሄዳል እና አስቻለው ተስፋዬ ኑኑሻ ይባላል። ይሄ ደግሞ የመብራት ኃይል ዲፌንስ የሚጫወት ነው። ይሄ ምንድነው የሚያሳየው? ናይል ሆቴል ነበር እና አንድ ጨዋታ የመክፈቻ ውድድር አለ በ8 ሰዓት፣ እኛ በ10 ነው የምንጫወተው እና ሄደን ለማየት እዚህ ጋር ቁጭ ብለን ያው ሉቺያኖ አባታችን እዚሁ አብሮን የነበረ ሰው ነው እና ሉቺያኖ በጣም ስፖርቱን እንደ ህይወቱ ውስጥ ደም ውስጥ ያለ ነው ኳስ እና ሂማኒቴሪያን ነው። ስፖርተኛ ይወዳል፣ ያበረታታል፣ ይደግፋል፣ ገንዘቡን ያወጣል። የማያደርገው ነገር የለም እና ሰበታ ማን ነው ሉቺያኖ በጣም 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 ትልቅ አሰልጣኝ ነው። ወላሂ ነው የምልህ። ብዙ አሰልጣኝ ሉቺያኖ አለ፣ መንግስቱ አለ። እኔ እዚህ ወደ ስልጠና ካሪየር ውስጥ እንድገባ ያደረጉኝ አገር ውስጥ ያሉ ትላልቅ አሰልጣኞች አሰልጥነውኛል፣ የውጭም አሰልጣኞች አሰልጥነውኛል። አሁን ከኢትዮጵያ ውስጥ መንግስቱ፣ ሉቺያኖ፣ ታደሰ ወልደአረጋይ፣ ሸዋንግዛው፣ ዘገየ በቃ አገር ውስጥ ያሉ አሰልጣኞች። እኔ አሁን ከነኚህ ሰዎች ማአት ነገር የተማርኩት አለ። ትምህርት ቤት የምትማረው ቲዮሪ ነው። እንዲህ ነው ኳስ ቴክኒክ ማለት ይሄ ነው፣ ታክቲክ ማለት ይሄ ነው ይላል እና አንድ ሰው አሰልጣኝ ሆኖ ለመውጣት ፕራክቲካሊ ፕሩፍ ማድረግ አለበት ራሱ። ባይ ዘ ዌይ እኔ የፊፋ ላይሰንስ በ1979 እንደ ኢሮፓያን አቆጣጠር ነበረኝ። ተጫዋች ሆኜ ነው እኔ እና ስልጠና የተለማመድ ነው በፋብሪካ ቡድኖች ነው። ዳርማር፣ ቃጫ፣ ኢንዶ ምናምን እና እየተጫወተን ሄደን እና ከነሱ በማጥፋትም በማልማትም ኮንፊደንሱ ምናምኑን ይዘን የመጣ ነው እና በዛን ጊዜ አብረን ኮርስ የወሰድን ሰዎች ስዩም አባተ፣ መንግስቱ ማን ነው ሰውነት ቢሻው፣ ወርቁ ደርገባ፣ አስመላሽ እና በጣም ወጣቶች ነበር እና ያ ድል ነው። አሁን እነኚህ የምጠራልህ በሙሉ ተመልከተ። አሁን ሰውነት የአፍሪካን ዋንጫ ቲም ያሳለፈ ነው እና ዊ ስታርት ፍሮም ዜሮ ከስር ጀምረን ነው የመጣ ነው እንጂ ዛሬ አሰልጣኝ የሆነ ኮርስ ወስደን ልስራ ብትል ምንም የምታውቀው ነገር የለም። በጣም አስቸጋሪ ነው። በልምድ መፈተን አለብህ፣ በልምድ መሄድ አለብህ እና ሉቺያኖ
ከነኚህ ሰዎች የምታየው ነገር እያንዳንዱ ሰው የራሱ ካሪዝማ አለው። ለምሳሌ ጌም ሪዲንግ፣ ትሬኒንግ ኦርጋናይዜሽን፣ ቲም መምራት እና ሊደርሺፕ ኳሊቲው ምኑ ጨዋታን አንብቦ ሰከንድ ሃፍ ላይ ማረምም የመቻል እነኚህ ሁኔታዎች ሁሉ ከነኚህ አሰልጣኞች የተማርነው ነው እና እዚህ ላይ ሉቺያኖ የኢትዮጵያን ብሔራዊ ቡድን በሚያሰለጥንበት ጊዜ የተነሳ ነው ፎቶግራፍ ነው። አድማጭ ተመልካቾቻችን እንግዲህ ቀደም ሲል ካሳሁን ያብራራልን የዚህ ፎቶግራፍ ታሪክ የሚገርመው ነገር ግማሽ ክፍለ ዘመን ሊሆነው ነው። ቢያንስ 49 ዓመት ማለት ነው። ከ49 ዓመት በፊት የነበረውን ሁኔታ ነው እንግዲህ በዚህ ፎቶግራፍ ውስጥ ያስረዳን። በርካታ ማስረጃዎች አሉ። ዛሬ አንላቀቅም። ካሳሁን አንተም ማብራሪያ እየሰጠህ እኔም ለታሪክ ያስቀመጥኳቸውን እያወጣሁ ጨዋታችን ይቀጥላል። አንድ ፎቶግራፍ ሊጨምርና ወደ ተጫዋችነት ዘመን እንመለሳለን፣ ወደ አሰልጣኝነት እንመጣለን። እስኪ እንግዲህ የአብዮቱን ወቅት የሚያስታውስ ይመስለኛል። ካሳሁን ተካ ማንን እያስቀደማችሁ ነው? ወይንም ማንን እናሸንፋለን እያላችሁ ነው በመፈክር? እስኪ ይህን ታሪክ አውራኝ። እንግዲህ ምን መሰለህ ከአብዮቱ በኋላ ምንድን ነው በደርግ እንደመጣ ያው የሶሻሊዝም ፍልስፍና ስለነበረ ብዙውን ጊዜ ከመጀመሪያ ጀምሮ ያው መፈክር ማሰማት አንዱ ማንነትን መግለጫ ነው እና ይሄ ብሔራዊ ቡድኑ ተሰልፈን ህዝብ መዝሙር ከዘመርን በኋላ እጃችን የምናሳይበት ነው እና ህዝብ መዝሙሩን እኔ ተማሪ ሆኜ ኃይለ ሥላሴን መዝሙር እዘምራለሁ፣ ግን እንደዚህ ውስጥ የቀረ ነገር የለም። በየቀኑ ነው። አዎ፣ ምክንያቱም በተጫወትን ቁጥር አብረን ነው። ያኛው እንኳን ትምህርት ቤት ሲዘጋም ታርፋለህ። ይሄ ሁልጊዜ ስለነበረ ግራጃችንና እንትናችን ግድ ነው እና ያው የስርዓቱ መግለጫ ስለነበረ ነው እና እዚህ ውስጥ የኢትዮጵያ ብሔራዊ ቡድን ነው። እዚህ ዳር ላይ የምታየው ጌታቸው ዱላ ነው፣ በከሪ አደም ነው። ሌላው በደንብ ስለማይታይ ያው ኖርማሊ የብሔራዊ ቡድን ተጫዋች። ይሄ በ10ኛ አፍሪካ ዋንጫ የፕሪፓሬሽን ውድድሮች በምናደርግበት ነው ለአፍሪካ ዋንጫ። ስለዚህ ታሪካዊ የ10ኛው የአፍሪካ ዋንጫን በዚሁ አያይዘን ጥቂት እናንሳ። የካሳሁን ተሳትፎ ብሔራዊ ቡድናችን የነበረው አቅምና ችሎታ ታሪካዊም ነው። ስለዚህ ከዚሁ ከመፈክሩ ሳንወጣ ለታሪክ መኖሩ ደስ ይላል። ግን እንዴት ነበር? የማይረሱ አንዳንድ ጌሞች ነበሩ። የካሳሁን ሹት እዛ ላይ የነበሩትን ነገሮች እናንሳ እስኪ። ከዛ በፊት ምን መሰለህ እዚህ 10ኛ አፍሪካ ዋንጫ ሲዘጋጅ ሀገራችን ውስጥ ያው እንግዲህ በወቅቱ ችግር ነበር፣ የፖለቲካ ችግር ነበር። አቶ ይነጋቸው ይህንን ውድድር አፍሪካን ሀገሮች አሳምኖ እዛ ውድድሩ እንዲዘጋጅ ሲደረግ አትሊስት የመረጋጋት መንፈስ መኖሩን ለማሳየት ነው እና አስፈላጊውን ዝግጅት አድርገናል። በጣም የሚገርም አሁን ፒተር ሽኒትገር የሚባል ጀርመናዊ አሰልጣኝ ነበር። ያ አሰልጣኝ እኛ ሀገር ሲመጣ አቶ ይነቃቸው ወደዛ ሀገር ሲያስመጣው ዝም ብሎ ሳያየው አይደለም። በ7ኛው አፍሪካ ዋንጫ ጊዜ የኢትዮጵያ ብሔራዊ ቡድን ሱዳን ላይ በተዘጋጀው ውድድር ያ ሰውዬ የአይቮሪ ኮስት ቡድን አሰልጣኝ ነበር እና አይቮሪ ኮስት ቡድን በጣም የታወቁና ፖኩ ምናምን የሚባሉ አፍሪካ ውስጥ ቶፕ የሆኑ እና ከኛ ጋር 6-1 ያሸንፉናል። ያ ቲም ፍጥነቱ ምኑ ሁሉ በቃ በማይታመን ሁኔታ እንደነበረ ነው አቶ ይነቃቸው ስለ ፒተር ሲነግረን እና ፊዚካሊ ይሄ ነው የማይባል ነገር የሰራ ሰው ነው ተባለ። መጣ። የሚገርም ወደ ኋላ አልመልስና ድሬዳዋ ሆነን የኮተን ቡድን ስንጫወት በቀን ትሬኒንግ የጀመረ ቡድን ኮቶን ነው። ዴይሊ ትሬኒንግ ማለት ነው።
ሌሎቹ አገር ውስጥ ያሉት በሙሉ በሳምንት 2 ቀን ነው፣ ማክሰኞና ሐሙስ ነው የሚያደርጉት። እና ሉቻኖ ኤቭሪዴ ነው የምንሰራው እና ከሜዳው ስንገባ እኛ የተጫወትን አይመስልንም፣ ይደክማሉ። እኛ ግን ያው ዴይሊ የነበረው ጫናው፣ አቅሙ፣ ፍላጎቱ፣ የኒውትሪሽን አቅርቦቱ በጣም ጥሩ ስለነበረ እና ዴይሊ ትሬኒንግ እዛ ነው የለመድነው። አሁን ይሄ ሰውዬ ሲመጣ የቀን ትሬኒንግ ተባለ። ጠዋት ሌሊት 12 ሰዓት ላይ በየቤታችን ባስ አለ ማን ነው ሰርቪስ አለ ይመጣና ይሰበስበና ስቴዲየም ያገኘናል። ኃይለኛ ፊዚካል ትሬኒንግ ነው የምንሰራው። ያን ሰራና ደግሞ ወደ 5 ሰዓት ላይ እንመጣለን። ይሄ ሰውዬ ሊፈጃቸው ነው እንዴ በቀን 2 ጊዜ? በቃ ዋጋ የሌለው ቲም ነው ይላል ሰው። እሱ ሳይንቲፊካሊ ነው። እኛም በቃ ልጆቹም ሞት ነው እኮ በሳምንት 2 ቀን ነው የሚሰራው ሰው እና አውቶማቲካሊ በቀን 2 ሲባል አረ ልጆቹም ፈጃቸው። እንዴት ነው አሁን ውድድሩ ላይማ ቆመው ነው የምናያቸው፣ እንዴት ሊጫወቱ ነው ይባል ነበር። ከዛ በኋላ እየሰራን ስንሄድ ለምን ነው አዳፕቴሽን አለ፣ ሰውነት ይለምዳል፣ ምን ይላል። ከዛ ፍሬንድሊ ማቾች ስናደርግ በቃ እያንዳንዱ ተጫዋች ልትገምተው በማታምነው ሁኔታ ፍጥነቱ፣ ምኑ፣ አስተሳሰብ፣ ሁሉ ነገር ተሟላ። እዛ ያን ለማድረግ ቻይና ሄደናል፣ ጀርመን ሄደናል ለፕሪፓሬሽን እና እዛ አንዳንድ ወር ቆይተን እዛ በነበርን ጊዜ ውድድሮች እናካሄዳለን፣ ፍሬንድሊ ማቾች ምናምን። ጀርመን ሀገርም ሄደን ጀርመን ላይ አንድ ታሪክ ልንገር በጣም የሚያስቅ እና የሚያመጣልን ቡድኖች ዝም ብለው 7-8 መናገባባል። ለምንድን ነው ፕሮፌሽናሎች ጋር ማንጫወተዋል? አሁን መጫወት አለብናል። የመጀመሪያ ተቃዋሚ አለማየሁ ፊኛ ነው። ኧረ እባካችሁ እነኝህን ሰዎች አንችልም፣ እንደው ምንም ጎል አልገባም ቢባል ከ10 በታች ይሄ ዝም ብሎ ነው፣ እንዴት አይነት ሰው ነው ዝም ሞራል የሌለው ብለን ተቃወምን። በኋላ ተዘጋጀልን። የፍራንክፈርት ቡድን ነው፣ ክረምት አካባቢ ነው፣ የኦክቶበር ሰመር ኖቬምበር ላይ ነው፣ ማን ነው ኦክቶበር ሴፕቴምበር ላይ ነው፣ ይበርዳል። በኋላ ከዶቼ ቬለ ሁሉ ጋዜጠኞች መጥተዋል ሊያውን፣ ምክንያቱም አሸነፉ ነው የሚሰማው። እዛ ገባን እና እዚህ ላይ ብርዱ አለ፣ በቃ ሰውነትህ ያንን መቋቋም አለ እና ይመቱታል። በቃ ዲፌንስ የሚሆኑት ኳሱ በቃ ባጠገብ ይሸሹታል። አለማየሁ እንዲህ ቅጣት ምት ሲባል አይገባም ቢሞት። አንድ ጊዜ 5ኛ ጎል ገብቶ ና እኔ ለ6ኛ አልሞትም እኔ እዚህ ውስጥ አልገባም አለ። ከዛ በኋላ ንጉሴ አንድ ኳስ አገባ። አላ በቴስታ ጋር ብራቮ ንጉሴ አለ። የሰቀፎ ነክተ በቃ አስጨፈጨፍከን ይላል። በመሃል ላይ አንድ ኳስ ተገኘ። እኔ ልመታ ሲሄድ መጣ። ጎሽ የኛ ፊሻሌ መጣ፣ እስቲ ፊሻሌን ተኩስ አለኝ። አዎ የእነኛ ኳስ እንደ መድፍ ነው የሚሄደው። ፊሻሌውን እና 10-1 ተሸንፈን ወጣን እና ያ ሁሉ ነገር እንግዲህ በልምድ ውስጥ አግኝተን መጨረሻ ላይ ለአፍሪካ ዋንጫ ዝግጅት ኢትዮጵያ ውስጥ መጣን። የነበረው ቲም አስተማማኝ ነው። እንደው በአንዳንድ በተወሰኑ ተልካሻ ምክንያቶች ውድድሩን ዋንጫውን አጣን እንጂ ያ ቡድን የአንድን አፍሪካ ዋንጫ ማሸነፍ ይችል ነበር። በተለይ ታስታውስ ነው ከማለፊያ ውድድራችን ከግብጽ ጋር ነው እኩል ወጥተን የወጣ ነው እና ማአት ጎል ሳትን አልነው። ሰው ይላል ምን ይላል ሊድኑ እነሱ ኦልሬዲ እንደሚሸንፈው አምነው የሆቴል ቢላቸውን ከፍለው ምን ብለው ነገ እንደሚሄዱ አረጋግጠዋል። የመጡት ዝም ብለው ነው። ግን 1-1 ወጣን፣ እኛ ወጣን፣ እነሱ ቀሩ። ያው ሞሮኮ የአፍሪካ ሻምፒዮና ሆነው አለቀ እና ያ ቲም እኔ እንደዛ አይነት ቲም ምንጊዜም የሚሰራ ብዬ አላምንም። በጣም ብዙ የተለፋብን ሰውየው በተለይ ጀርመኑ ብዙ ነገር ለፍቶበታል፣ ብዙ ነገር አድርጓል።
ኦፍ ኮርስ የተወሰኑ ሰዎች ያው ዶፒንግ ነው ምናምን የሚባል ነገርም አለ አናውቀውም እኛ። ግን መጨረሻ ላይ ያው የነበረው ሁኔታ እንዲቀጥል አላስቻለም። ዶፕ ሰጣቸው ተባለ፣ እሱም ሄደ። ከዛ በኋላ ያው በዛ ተጠናቀ እና ቲማችን በጣም ጥሩ ነው፣ ኦርጋናይዝድ የሆነ ነበረ። ታሪካዊ ቡድን ነበር። በታሪክም ተመዝግቦ ለትውልድ የሚተላለፍ ነገር ነው የሰራችሁት። በነገራችን ላይ እንዲያው ይህን አጋጣሚ ተጠቅሞ ማመስገንም ያስፈልጋል። በዛ ቡድንም ሆነ በተለያየ ዘመን በአሰልጣኝነትህም በተጫዋችነትህም ዘመን ለኢትዮጵያ ላበረከትከው ነገር ብዙ ጊዜ ልምዱ ስለሌለን እድሉ ሲገኝ ማመስገን ያስፈልጋል እና አይረሴ ብዙ ውጤቶችን ያስመዘገባችሁ ናችሁ። እናመሰግናለን ማለት ይገባል። እስኪ ወደ ሌላ ታሪካዊ ነገር ልውሰድህ። ካሳሁን ሲነሳ ብዙ ታሪኮች አብረው ይነሳሉ። አንድ ጋዜጣ ላሳይና ጊዜውን አንተ ታብራራለህ። ግን ይህን ጋዜጣ ይኸውና የሚለውን ላንብብላቸው እኔ ለአድማጭ ተመልካቾቻችን። ቡከርና ካሳሁን በህዝብ ኮከብ ተብለው ተመረጡ። አስመራጭ ኮሚቴው በታዛቢዎች ፊት ባጣራው መሰረት ቡከር 1181፣ ካሳሁን ተካ 1145 ድምፅ አግኝተው ነው ኮከብ ተብለው የተመረጡት። ሰለሞን ሽፈራው በ42 ድምፅ ሶስተኛ ሆኗል እያለ ይቀጥላል ጋዜጣው። መቼ እንዴት የሚለውን እንግዲህ ያው በማስረጃ ነው፣ አንተ አብራራው። ይሄ ምን መሰለህ፣ በ10ኛው አፍሪካ ዋንጫ ላይ ከኢትዮጵያ ብሔራዊ ቡድን ተጫዋቾች ምርጫ ለህዝብ ተሰጥቶ ቡከርን በተከላካይ ቦታ እኔን በአማካይና በአጥቂ ቦታ ላይ በ1967 ነው መሰለኝ የአፍሪካ ዋንጫ። የዛን ጊዜ እነ ሰለሞን ተሰማ የተለያዩ ስፖርት ጋዜጦች ያዘጋጁት የምርጫ ውድድር ነበር። በዛ ላይ ነው እንግዲህ ይህንን ምርጫ ያገኘሁት እና ሳስበው ዲዘርቭ አረጋለሁ ነው ማለት። አንዳንድ ሰዎች ምንም አገልግሎት እንዳልሰጠን ያን ውድድር ላይ ከውስጣችን ተጫውተን ለማሸነፍ እንዳልሞከርን አድርገው የሚያስቡ ሰዎች ለነሱ ይሄ መልስ ይሰጣል። ምክንያቱም እነኚህ ሙያተኞች ጋዜጠኞች ምን እንደተሰራ ማምን እንደሰራ የመለየት አቅሙ ቴክኒኩም ስላላቸው በዛ በመመረጤ እኔ ደስ ይለኛል። መልስ የሰጠ ነው ብለው አኩሪ ታሪክ ነው እንግዲህ አድማጭ ተመልካቾቻችን። በ1967 10ኛው የአፍሪካ ዋንጫ ቀደም ሲልም እያወራን ነበር ስለዛ ውድድር ተሳታፊ ከነበረው ተጫዋችና አሰልጣኝ ካሳሁን ተካ ጋር በምናደርገው ቆይታ በወቅቱ ኮከብ ተብለው ከተመረጡት ሁለት ተጫዋቾች አንዱ እሱ ነበር እና በወቅቱ የወጣውን ጋዜጣ ያው ለታሪክ ማስረጃነት አስቀምጠን ውይይታችንን እንቀጥላለን። እስቲ ካሳሁን ወደ ሌላ ፎቶግራፍ እንሂድ። ዛሬ መቼም በጋዜጦችና ማዕከላዊ ነው የመጣው ምርመራው ይቀጥላል። እስኪ አንዳንድ ታሪካዊ ፎቶዎች አሉና ስለነሱ ደግሞ አንተ ታሪኩ መቼ እንዴት እኛ ያው ለታሪክ እንዲቀመጥ ነው በተለያየ መንገድ የምንሰበስበውና ካንተ ልስማ ትክክለኛ መረጃውን። ይሄ ዋንጫ የምን ዋንጫ ነው? ታሪኩ ምንድነው የሚለውን እኔ ደግሞ ትንሽ ይሄ ቅድም ድሬዳዋ በነበርኩበት ጊዜ የነበረውን ታሪክ የሚያረጋግጥ ነው እና በሄድም በአመቱ ነው። ይሄ በ64 ዓመተ ምህረት የክረምት ዋንጫ አሸናፊ ሆነን የተሸለምነው ነው። ይሄ ጎን ያለው አባይነህ ይባላል። አባይነህ እሱ ብቻ አይደለም፣ ሁለት ልጆች አሉት፣ ዮርዳኖስና ስምዖን። ሁለቱም በኢትዮጵያ ብሔራዊ ቡድን ውስጥ የተጫወቱ ልጆች ናቸው እና ይሄ ሰውዬ ልጆቹን እንኳን እዛ ያደረሰ ነው። የዮርዳኖስ አባይና የስምዖን አባይ አባት እና ስታየው
እኔ በህይወቴ ከኳስ ጋር ኳስ እየነዳ የሚፈጥን ተጫዋች እንደዚህ አላየውም። እንደዚህ ስሮጥ ማንም ይቀድመዋል። ከኳስ ጋር ግን እኔ ነኝ ያለ ፈጣን ተጫዋች አይደርስበትም። በጣም የተለየ ኳሊቲ ያለው ነው። በተለይ ፔናልቲ ቦክስ ውስጥ ምን ማድረግ እንዳለበት የሚያውቅ ነው እና ብዙ ጊዜ በውጭ እግሩ ነው ኳሶቹን የሚመታው እና የእግሩ ኳሶቹን ስላይስ በሚያደርግበት ጊዜ ብዙ ጊዜ ጎልኪፐሮች ፎሪ ነው ሲሉ ጎሉስ ነው የሚያገኙት እና አግሬሲቭ ነው፣ ቦታውን ያውቃል። ውሃድ ጥሩ ኮሚኒኬሽን ነበረን እና ያንን ዋንጫ ይዘን ነው ቅድም ያልኩን ቲም አሸንፈን ይህን ዋንጫ ያገኘ ነው እና በ1964 ነው። በጣም ረጅም ጊዜ ነው። ግን የሚገርመው ልጆቹ ላይ ደርሻለሁ እና በጣም ጎበዝ ተጫዋቾች ነበሩ። እንዲያውም ዮርዳኖስ የመን ሁሉ ሄዶ ይጫወት ነው። አዎ እስከዛ ደርሷል እና የሚገርም ነው ታሪካዊነቱ። አንዳንድ ነገር እናሳስቲ ካሳሁን እዚህ መሀል አይረሴ ከሆኑት ልክ አሁን የጀርመኑን ጨዋታ አነሳ። አንድ ሁለት አስገራሚ ዘና የሚያደርጉ ያው የታሪኩ አካል ስለሆኑ እኔ በቅርብ አውቃለሁ። ስፖርተኞች ጋር ያለ ገጠመኝ ያለ ጨዋታ በጣም ብዙ ነው በተለያየ ጊዜ የሚነሳ። ግን አንድ ሁለት እናንሳና ወደ ሌሎች ታሪካዊ ነገሮች ደግሞ እመለሳለሁ በፎቶግራፍና በማስረጃ አስደግፌ። እስኪ አንድ ሁለት ነገር እንዲያው ገጠመኞች እናንሳ እንደዚሁ ማትረሳቸው። እኔ እንግዲህ አሰልጣኝ ሆኜ ያጋጠመኝን ነው አንድ እና ወደ ኢስት አፍሪካ ነው ለውድድር የምንሄደው እና እንግዲህ ዛሬ ኢትዮጵያ ኤርላይንስ በየቦታው አልገባም። ከናይሮቢ በኬንያ ኤርዌይስ ነው የምትሄደው በተለያየ ቦታ እና አንድ ተጫዋች ኬንያ ውስጥ ሻንጣ ይሰርቃሉ። በቃ አንድ ዕቃ ይዘህ ስትወርድ የለም ወይ አንድ ሻንጣ ሁለት ሻንጣ ይጠፋል እና በአጋጣሚ የዛ ልጅ ሻንጣ ይጠፋል እና በጣም ያዝናል። በኋላ ያው ክሌም ሞላ እና ሄድን። ስትመለሱ ቼክ ታደርጋላችሁ ናይሮቢ ስለምናድር። በኋላ ስንመጣ ያው ጠየቅን። ስቶር ውስጥ ይዘውት ገቡ እና ሻንጣ ቼክ ሲያደርግ የቱ ነው ያንተ? በጣም ትልቅ ሻንጣ ነው ይሄ ነው አለ። ይዘህ ሄዱ አሉት። ወይኔ ሰው በቃ ሀብታም ሆነ ብለን ሁሉ ዲን ሻንጣ እንደ አይነት ሻንጣ ይዞ ሳይ በቃ ተውት ተባለ። በኋላ ሆቴል ሄደን ስንከፍተው ጥቅጥቅ ያለ ድር ነው። የድር ማለት ተጠቅቶ አንተ እኮ ሌላው ይተርደው ጨርቅ ተጫውታለህ ሌሎች ከባድ ነው እና እንደ አይነት ገጠመኞች አስታውስ። እስኪ ወደ አሰልጣኝነት ዘመን ልምጣና ደግሞ ትንሽ ነገር እንባባል። ይሄ በ1987 የወጣ ጋዜጣ ነው። መልእክቱን ለአድማጭ ተመልካቾች እኔ ምን እንደሚል ላንብ። ካሳሁን ተካ ኢንስትራክተር ሆነ ይላል። የኢትዮጵያ ብሔራዊ ቡድን አሰልጣኝ አቶ ካሳሁን ተካ ከጥቅምት 10 ቀን 1987 ጀምሮ የአፍሪካ አሰልጣኞች ኢንስትራክተር እንዲሆኑ ተመረጡ። ሁለተኛው ኢንስትራክተር ነው በዚህ ታሪክ እና እስኪ ጊዜውን ሁኔታውን በጥቂቱ እንዳወራ ደግሞ ካሳሁን ከዚህ ጋር የተያያዘው። ይሄ አዲስ ዘመን ላይ ወጣ ጋዜጣ እና እኔ በመጀመሪያ ይሄን እድል ሳገኝ ዝም እያገኘሁት ነገር አይደለም። ኖርማሊ በፊት የነበረው ክራይቴሪያ ኢንስትራክተር ለመሆን የሚያስችሉ መስፈርቶችን አሟላ ነበር። እኔ ራሴ ምንድነው በኢትዮጵያ ብሔራዊ ቡድን በክለብ በኢንተርናሽናል ውድድሮች ላይ መጫወትን፣ ክለብ ማሰልጠን፣ እንደገና ደግሞ በስልጠና ዓለም ውስጥ የአካዳሚ እንትን የወሰድካቸው ኮርሶች ምናምን። እኔ በአጋጣሚ ጀርመን ሀገር ሄጄ ተምሬያለሁ ለ2 ዓመት የተለያዩ ኮርሶችን ወስጃለሁ እና በአጋጣሚ አንድ ኮርስ ኢትዮጵያ ውስጥ ሲሰጥ የአፍሪካ ፉትቦል ፌዴሬሽን
የቴክኒክ ዲፓርትመንቱ ኃላፊ ኮርሱን ለመስጠት ይመጣል እና እኔ ፉትቦል ፌዴሬሽን ውስጥ የብሔራዊ ቡድን አሰልጣኝ ሆኜ አገኘዋለሁ እና ኮኦርዲኔት አድርገው ተባልኩ። በኋላ መጣ፣ ተገናኘን። እኔ ናሽናል ቲም ኮች ነኝ ያልኩት እና እሱ ኢትዮጵያ ሆቴል ነው ያለው። ምሳ ራት አብረን ሄደን እንላለን እና እዛ የኮርሱን ፋሲሊቲ ሜዳውን፣ ልጆቹን፣ ተሳታፊዎቹን በአዳራሽ ውስጥ የሚደረግ ኦቨርሄድ ፕሮጀክተሮችን፣ ስላይዶችን ምናምን ሁሉ በደንብ እና ፎርማቱን እያዘጋጀው እንለዋለሁ። በኋላ ዝም እየጠይቀዋለሁ ኢንስትራክተር ምንድን ነው መስፈርቱ ምናምን። አይ እንዲህ ነው ይላል። እኔማ አለኝ። በአጋጣሚ ደግሞ ሰውየው እኔ የተማርኩበት ኮሌጅ ውስጥ የመጀመሪያው ነው ጂዲአር ውስጥ የተማረው እና እሱን ያስተማረው ሌክቸር እኔ ያስተምሮኛል። በኋላ እኔ እኮ ጂዲአር ነበርኩኝ እና እነ ዶክተር ትራፕ ናቸው ያስተማሩኝ እና በጀርመንኛ ሊያምን አልቻለም። ዶክመንቴን አምጥቼ አሳየሁት። በቃ ተዋለ። አሁን ያን ጨርሰን ተጫዋቾቹ ማነው ሰልጣኞቹ ሰርቲፊኬታቸው በሚሰጥበት ሰዓት ያው ገንዘብ አዋጥተው ብለው ሽልማት ይሰጣል አስተማረ ሰው። ያን ሽልማት ከተቀበለ በኋላ እሱ ደግሞ አመሰግናለሁ ማለት አለበት። አሁን እኔ ብዙ አገር የሄድኩ ሳስተምር ሽልማት ብቻ ነው የምወስደዋል። ዛሬ ግን ለኢትዮጵያኖች አንድ ሽልማት ራሴ የምሰጠዋል ይላል እና እነ ጋሽ ተስፋዬ የነበሩ ስራ አስኪያጅ ኮሚቴዎች ቁጭ ብለው እንደሱ ማቴሪያል ነው የሚጠብቁት ወይ አንድ ነገር ፒን ይሰጠናል እና ካሳሁን አሁን ቱኒዝ ላይ ስብሰባ አለን። እዛ ውስጥ ኢንስትራክተር ሆኖ እንዲመደብ እኔ ስለወሰንኩኝ እሱን ኢንስትራክተር ለእናንተ ሰጥቻቸዋለሁ እና ደስ ይበል ሙሉ በቃ ደነገጡ። እኔም ራሴ ገረመኝ። ከዛ ስብሰባ ላይ ቱኒዝ ላይ ጋሽ ተስፋዬ ያው የካፍ ኢንስትራክተር ኮሚቴ ስለሆነ የሹመቱን እንትን ይዘውልኝ መጣ። ያንን አገኘሁኝ። ከዛ በኋላ ሁለተኛው ኢትዮጵያዊ ሆንኩኝ ማለት ነው። እንግዲህ በዛን ዘመን አፍሪካ ውስጥ 22ኛው ኢንስትራክተር ነው የነበርኩ ማለት 20 ነበሩ፣ መንግስቱ ነበሩ። እዛ እኔ ጆይን አደረኩኝ። በአመቱ ካምፓላ አሳይመንት ይሰጠኛል እና ካምፓላ ሄጄ አስተማርኩ። በደንብ አስተምሬ ምን ብዬ መጣሁ እና በዛኑ ዘመን የአፍሪካ ወጣቶች የኮካኮላ ኩባንያ ያዘጋጀው ታማኝ ምናምን ያን የተደበደቡበት እና የኡጋንዳው ቡድን መሪ ፕሬዚዳንቱ ነው የመጣው እና አንድ ኢንስትራክተር ቬሪ ያንግ ብዙ ሪሶርስ ያለው ፖቴንሻሉ ጥሩ ነው እና ለምንድን ነው የማጠቀው የት አለም ነው እኔ እኮ ቢሮ ቆሜ ኢትስ ሚ አልኩት። ገረመው እና ጋሽ ተስፋዬ ነገረው እና ትልቅ ነገር ነው ያስተማረን እናንተ እነኝህን ሰዎች መጠቀም አለባችሁ ምናምን ብሎ ስለኔ አክኖሌጅመንት ሰጠ እና በዛን ዘመን የነበረ ነው እንደሆንኩኝ። በአዲስ ዘመን ጋዜጣ ላይ ፋንታውን ኃይሌ የሚባል ነበረ ጋዜጠኛው፣ የስፖርት ጋዜጠኛ እሱ ነው እና ይሄንን ያስተላልፍ። ከዛ በኋላ በተለያዩ ሀገሮች ሄጃለሁ። በጣም የሚገርመው እኔ ጋና 2 ጊዜ ሄጄ አስተምሬያለሁ። ጋና ውስጥ አለም ዌስት አፍሪካ ሄደ ለማስተማር እንግዲህ አቅም ይጠይቃል። እኔ ጋና ውስጥ 2 ጊዜ ሄጄ ነው ያስተማርኩት እና በሁለተኛው ላይ እንዴት በቃ ኳስ እዛ በጣም ደካማ ከሆነበት ሀገር የሚመጣ ኢንስትራክተር እኛ እንዴት ያስተምራል ብለው አዲስ እንትኖች ተመልማዮች ናቸው እና ቆይ መጀመሪያ ሳይታይ እንዴት እንዲ ኮምፕሌንት አደርጋላችሁ አይተን ምን ብለን እኛም የራሳችን ሪፖርት እንጽፋለን ብሎ ፌዴሬሽኑ ይወስናል። ከዛ በእነሱ መሀል ውስጥ 2 ቡልጋሪያ የተማሩ ሃንጋሪ የተማሩ ጥቁሮች አሉ ጋኒያንስ እና ክላስ ተጀመረ። ጊዜ የሚጠይቁት እነሱ ናቸው ይጠይቃሉ ምናምን
ሌሎቻችሁ ለምን ፓርቲስፔት አታረጉም እላለሁ። እነሱ ይጠይቃሉ፣ መልሳለሁ። እኔ ለማስተማር ሲሄድ ባዮግራፊን መጨረሻ ላይ ነው የምናገር፣ መጀመሪያ አልናገርም። እንዲህ ነኝ ብዬ አልናገርም። ኮርሱን ሊያልቅ ፈተና እንደ ነገ ልሰጥ ስል የኔም ባዮግራፊ እንዲህ ነበርኩ። በጣም የሚገርም በዛ የጋናያን ኮርስ ላይ ለአፍሪካ ዋንጫ ፍሬንድሊ ማች ኢትዮጵያ ጠርተናቸው መጥቶ የተጫወተ አንድ የፊት አጥቂያቸውን አግኝቸው ሀቤኔን ኢትዮጵያ እንደዚህ 10ኛ አፍሪካ ዋንጫ ጊዜ ነበርኩኝ ምናምን አለ እና ሰርፕራይዝ አደረገ። እኔም ራሴ እጫወት ነበር የዛን ጊዜ ምናምን ብዬ ነገርኩት። ከዛ ያንን ነገር ፈተናውን እንደነገ ሰጥቼ ማታ መጡ። እኛ እኮ ፔቲሽን አዘጋጅተን የጻፍነው ደብዳቤ ሁሉ አለ። እንደዚያ ደካማ ሰው አምጥቶኛል እንዴት እኛ የገባን እኛ ሃንጋሪ ነው የተጫወትነው እንትን የተማርነው አሉ እና ማናቀውን ነገር አሳውቀናል እና አንተ በጣም የምትገርም ሰው ነህ ብለው አፕሪሺዬሽን ሰጥተውኝ ደብዳቤ ሰጥተው ለአፍሪካ ፉትቦል ሁሉ ደብዳቤ ጽፈው ያስተላልፉበት ዘመን ነበር እና ያን ያህል በዚህ ሙያ ወጥቼ አገሬንም አስጠርቻለሁ፣ አላሰፈርኩም ለማለት ያህል ነው። በጣም ብዙ ታሪኮች አሉ ካሳሁን። ከዚሁ ጋር አያይዘን እናንሳው። ሁለተኛው ኢንስትራክተር ነህ እንዳልከው፣ ደግሞ በአፍሪካ ያኔ 20 ነበሩ። ከዛ አንተ 22ኛው ነበርክ። አንደኛውና ሁለተኛው ኢንስትራክተር እዚህ ጋር ምን እየተባባላችሁ ነው? ከታሪኩ ጋር አብሮ ከተያያዘ ስለሱ ታሪክ ደግሞ ትንሽ አውራኝ። ያው እንግዲህ አባትና ልጅ እንደማለት ነው። መንግስቱ ያው ያስተማረኝ ነው፣ ያሰለጠነኝ ነው። በክለብ አሰልጥኖኛል ሳን ጆርጅ ውስጥ። በብሔራዊ ቡድን ደግሞ ያው አሰልጣኝ ሆኖ 10ኛ አፍሪካ ዋንጫ ላይ ረዳት ሆኖ ከዛ በኋላ እሱ የያዘው ቲም ውስጥ አብሬ ተጫውቻለሁ። እና እንግዲህ ያው ስለ ኳስ ነው የሚወራው፣ ሌላ ምንም ሚስጥር የለውም። ወይ እንዲህ ማድረግ አለብህ እንዲያደርግሃል፣ ወይ ምክርም ነው ወይ ወቀሳም ነው፣ ከዚሁ የዘለለ አይደለም። እና ይሄ ምንድነው በአሰልጣኝና በተጫዋች መሀል ቤተሰባዊ ነው። ጥሩ ስትጫወት ያመሰግናል። የሚናደዱት ደግሞ መሰል ከአንተ የምትጠብቁትን ነገር ስለማያገኙ ነው እንጂ አትችልም ብለዋል። ይሄ ነው ተጫዋቾች ማይገባቸው። እኔ አሁን ጥሩ እየተጫወትክ ስደክም እኔን በቃ ያስወቀስክ አድርጌ ነው የምገምተው እንጂ አንተ አለመቻልህን እንትን ማለት አይደለም። እና በተጫዋችና በአሰልጣኝ መሀል የሚኖረው ሪሌሽን ይሄ ነው፣ ሌላ ምንም ነገር የለም። አሁን ምናልባት በአሁኑ ጊዜ ገንዘቡ ምኑም ስላለ ኮራፕሽኑም ስላለ ብዙ መልክ ይሰጠዋል። ሳታሰልፈው ስትቀር እንዲሆነ ነው ይልሃል። አሰልጣኙ እንዲህ ነው። ራሱ የአቀጣጠር ሁኔታው የተጫዋቾች አንድ ክለብ የመግባት ሁኔታ ሁሉ ከገንዘብ ጋር የተያያዘ ስለሆነ በአሰልጣኝና በተጫዋች መሀል የነበረው ጤናማ ግንኙነት ተበላሽቷል አሁን እና ያ ነው። እና መንግስቱ በሱ መሰልጠን እድል ማግኘት ቀላል ነገር አለ። ከማሰልጠኑም ሌላ አሰልጣኝነት ትምህርትም ያስተማረኝ እሱ ነው እና እሱ አቶ ታደሰ ወልደአረጋይ አስተምረውኛል እና የነሱ ድምር ውጤት ነኝ። ደስ ይላል። ከአሰልጣኝነት ሳንወጣ ግን ካሳሁን አንድ ታሪካዊ ፎቶ አለ። እሱም ፎቶ እናንሳና በዚህ ታሪካዊ ፎቶ ውስጥ አንተም ያሳለፍከው በአሰልጣኝነትም እንደ ተጫዋችም እስኪ ስለዚህ ፎቶ እና ታሪክ አውራኝ። ይሄ ሞሮኮ ነው። ይሄ በጣም ብዙ ታሪክ ያለው ነው። በጣም የሚገርም ይሄ ጨዋታ አንድ ቡድን ወደ አንድ አገር በዴሌጌሽን ሲላክ ቢያንስ 20 ተጫዋቾች ያስፈልገዋል። 20 ተጫዋቾች ያስፈልገዋል። 2 አሰልጣኝ፣ ወጌሻ፣ ቡድን መሪ ተብሎ ወደ 25 26 ሰው መሄድ አለበት። ይሄ ወያኔ እንደገባ አካባቢ ነው።
እና በአጋጣሚ የአይሮፕላን ዋጋ ጨመረ። ፌዴሬሽኑ ካልኩሌት ያደረገው በበፊቱ ሬት ነው እና ኦሎፍ የዘተን ሲባል 16 ሰው መሄድ ነው። ከዚህ በላይ ባጀትም የለም ወይ መቅረት አለብን ተባለ። 16 ሰዎች ይዘን ሄድን። እንግዲህ ወደ ዩሮፕ ወደ ዌስት አፍሪካ ስትሄድ ዩሮፕ ውስጥ ገብተህ ተመልሰ ነው የምትወርድ። በኢትዮጵያን ኤርላይንስ ጣሊያን ሄደን ጣሊያን አድረህ ኮኔክሽን ፍላይት ይዘህ ነው ወደ አልኢታሊያ ኦር ሰምቲንግ ላይ ዛት ወደ ሞሮኮ የምትሄደው። አሁን እዛ ገባን። ኔክስት ሞርኒንግ 6 ልጆች የሉ ጠፍተዋል። ምክንያቱም እስከ ማታ ፍላይት ስለሆነ ጠዋት ቁርስ በልተን ትሬኒንግ ልናደርግ ነው። በአጋጣሚ ደግሞ ሉቻኖ እዛ እሱ ያለ ኦስቲያ የሚባል ከተማ ነው እና ምንም ነገር የለንም፣ ገንዘቡም የለም እና ሜዳ ተከራይቶ ለስላሳ ምን አዘጋጅቶ ምን ብሎ ልጁ የእሱ ልጅ አለ አሁን ሞቷል። ይገርማል። እና ይመጣል። ሲመጣ የት አሉ ሌሎቹ ይላል። አይ 6 ልጆች ጠፉ ምናምን ማማሚ ያለ በጣም ያዝናል። ከዛ ወደ ሜዳ ሄደን እኔ በአጋጣሚ አክቲቭ ነኝ። ይገርማል። እንዳሁን አሰልጣኞች ቦርጫም አይደለሁም እና ራሴን እንደ ልጆች ጋር ነው። አንተ ትጫወታለህ አለኝ። እጫወታለሁ አልኩት። የኔም ልጅ ይጫወታል። ተው ግድ የለም አዲስ አበባ ፋክስ አድርጉና መልሱን ትነግሩኛላችሁ አለው። ኋላ አቶ ገብረ እግዚአብሔር ሞተዋል። እሳቸው አዲስ አበባ ደወሉና አረ ልጆች እንደዚህ ጠፉብን፣ ምን እናድርግ? እስቲ ሞሮኮ ሄዱና አንዳንድ ነገሮችን እንሞክራለን እንጂ ያው ለምነንም ቢሆን ተጫዋች ለመላክ እንሞክራለን፣ አለበለዚያ ግን በዛው ነው። ከዛ በኋላ የሉቻኖ ልጅ ከኛ ጋር እንዳይሄድ ኢትዮጵያ አይደለም ቢሆን ይዘነው እንሄድ ነበር። አትሊስት 10 ተጫዋች 2 አሰልጣኝ 1 ወጌሻ ነው። በኋላ እዛ ሄድን። እንደውላለን። አረ አልተቻለም። በቃ እንዴት እናድርግ? በቃ እዛው እንደምትሆኑትን ይላሉ። አሁን ፕሪማች ሚቲንግ አለ እና ፕሪማች ሚቲንግ ከጨዋታው 1 ቀን በፊት ነው። ማታ የሴኔጋላዊ ኮሚሽነር መጣና እንዴት ናችሁ ምናምን አለ። ጋዜጣው በሙሉ የመጣ ኢንተርቪው ሲያደርግ ምንድነው 10 ሆና 6ቱ ጣሊያን ፕሮፌሽናል ናቸው ይመጣሉ እንላለን። ጋዜጣው ላይ ሙሉ አረ ከባድ ቡድን 6 ፕሮፌሽናል ተጫዋቾች አሏቸው ጣሊያን ላይ ይጽፋሉ። ኋላ እኛ ፎርስ ሜዥር አለብን 6 ተጫዋቾች ዲፌክት አድርገዋል አለ። እነኛ ሞሮኮዎቹም እዛ ነበር ደነገጡ። በቃ ዲፌክት አድርገዋል፣ ሊመጡ አልቻሉም። አሁን ምን ማድረግ እንችላለን? ይሄ ጨዋታ እንዲዛወርልኝ ነው የምጠይቀው አልኩኝ እኔ። በጣም ከባድ ጥያቄ ነው። ይህንን ፊፋ ፋክስ አድርጌ መጠየቅ አለብኝ አለ። ኦን ቶፕ ኦፍ ዛት እኔ መጫወት እችላለሁ ወይ አልኩት። እንዴ የዋርኮች ዋይ ኖት አልኩት። አም ፊት እስከሆን ድረስ ለምንድን ነው ማልጫወት አልኩት። ይሄንንም እጠይቃለሁ አለ። በኋላ ፊፋ ሄደ። የውጭ አሰልጣኝ ካልሆነ በስተቀር ኢትዮጵያዊ ፓስፖርት ካለው ይችላል አለ። ውድድሩን ማዛወር አይቻልም። ፎርስ ሜዥር ማለት አገር ውስጥ ኩዴታ ሲኖር ወይ አለመረጋጋት ሲኖር በዚህ ምክንያት፣ አለበለዚያ ግን መጫወት አለባቸው። በኋላ ሞሮኮዎችን አዛውር እኛ ትኬት ሸጠን ጨርሰናል። $100,000 ከከፈላችሁን እኛ እኮ ትራንስፖርት የሌለን ሰዎች ግን ማስታወቂያና ጋዜጣው አግሎታል 6% ይችላል እየተባለ ይህን ከከፈላችሁን፣ ምክንያቱም ሶልድ አውት አድርጓል ትኬቱ እና ነገ ሰው ሲመጣ ምን ልንል ነው? አሁን በቃ ማድረግ ያለብኝ አልኩ። እኔ ገባው። አሁን ኮቹ ይሰለፋል ተብሎ እንደዚህ ፕሬስ ሰዎች ሜዳ ውስጥ እኔ ኳሳን ከበው እኔ ነው አር ዩ ስቲል ፕሌይንግ ይሉኝ። የስ ስላቸው አሰልጣኝ ነኛው በቃ አይ ዋዝ ኢን አ ጉድ ፎርም። ትንሽ ዝች ላይ ነው ያለችው። ከዛ ጨዋታው ተጀመረ።
ስንል አንድ ኳስ ፍሪኪክ አገኛለሁ ፔናልቲ ቦክሱ ላይ ሆነስትሊ በኢትዮጵያ ቴሌቪዥን ታይቷል። ያ ኳስ ኦልሞስት ገብቷል። ኳሱን ፓንች ያደርግና በረኛው ኔት ውስጥ ይወድቃል። ከዛ በኋላ 2 ሰው ተመደበልኝ ለኔ። እንደዚህ ሲሄድ 2 ሰው ነው የሚከተለኝ። ከዛ እንግዲህ ከ10 ተጫዋቾች 2 ጎል ኪፐሮች ናቸው እና አንደኛው ገባ። አሁን የብሔራዊ ቡድን ጎል ኪፐር ነው፣ አሰልጣኝ ነው ደሳለኝ። እሱ 2 ቁጥር አሰለፉ። እዛ ፔናልቲ ቦክስ ላይ ናይሌን ሊጫወት ይፈልጋል። ከእሱ ነጥቆ ሲሄድ እሱን ይጠልፈውና ፔናልቲ ይሰጣል። ረፍት ላይ እስከ ረፍት 2-0 አረፍን። አሁን ጎሉ እንዳይበዛ ምን አሰብኩኝ? ተጫዋች መቀነሰ። በጨዋታ ከ7 በታች ከሆነ ይቆማል ጨዋታው። አሁን እኔ ቀረው። ከዛ በኋላ የተጋጫችሁ ትወጣላችሁ እንትን እንላለናል። በኋላ መጣ ኮሚሽነሩ። where is the coach ይላል። እንትን ላይ ቃሬዛ ላይ ዋራ ማስል ፑሊንግ አጋጠም። ማይ ጉድነስ አለ ዩ ፕሌይ ጉድ ምናምን አለ። ቀራው አታውቅም አልኩ። ቀራው። ከዛ ቤንች ላይ ሄድን። ሲሉ መጨረሻ ላይ የሚወጣው ልጅ ይሸሹ ጀመር። እነሱ መጠጋተኛ ልጆች ሄደ ከተጋጨ ወይ ይወድቃል፣ በቃ ሲክ ነው ብሎ ዳኛው ያስወጣል። ከዛ በቃ ሲሸሹ በአጋጣሚ ያንን እየሸሽ ሲሄድ ከኋላ ያለው የኛ ሰው ማቲያስ የሚባል ነበር። እሱን ጋጨው እንዳትነሳል ነው። ከዛ 5-0 ላይ ጨዋታው ቆመ። ከዛ 100,000 ብሩን አዳን። አትሊስት አገሪቷ ያኔ ደግሞ ያኔ ሲገባ ገንዘብ የለም ነው የሚል የነበረው። 100,000 ብር አዳን። ከዛ በ15ኛው ቀን ግን አዲስ አበባ ላይ 1-0 አሸነፍናቸው እና ይሄ አጋጣሚ ነው እና የሚገርም ከፊፋ ሁሉ በጊነስ ቡክ ላይ እናወጣለን ፎርማት ልከውልኝ ልኬላቸው አይዶን እንዴት እንደ የመጀመሪያ በዓለም ላይ ገብቶ የተጫወተ ሰው እኔ ነኝ። አሰልጣኝ ሆኖ ገብቶ የተጫወተ አንደኛ በርሜል የሚያካክሉ ናቸው አሰልጣኞች። ስለዚህ እኔ በዛን ጊዜ ፊት ነበር እና ያ ነው በጣም ደስ ይላል። እምልህ ይህንን ሁሉ ዋጋ በሙያችሁ ማድረግ የሚገባችሁን አድርጋችኋል። ቅድም እንዳልኩት በዚህ አጋጣሚ ማመስገን ያስፈልጋል። ሁሉንም ብሔራዊ ቡድን ተጫዋቾቻችን በተለያየ ዘመን ተሰልፋችሁ ለማሊያችሁ ለሀገራችሁ የከፈላችሁት ዋጋ ቀላል አይደለም። የረጅም ዓመት የተጫዋችነት የአሰልጣኝነት ልምድህን ታሪክህን ዝግጅታችን ላይ ቀርበህ ለታሪክም ለአድማጭ ተመልካቾችም ስላጋራህ ከልብ ነው የማመሰግነው። ረጅም እድሜ ከጤና ጋር እመኛለሁ። የመጨረሻ መልእክትን ተቀብዬ መሰነባበት እንችላለን። እሺ እንግዲህ እንደዚህ አይነት ፕሮግራም ማዘጋጀታችሁ በጣም ጥሩ ነው። አዲሱ ትውልድ ታሪክ ይፈልጋል። ታሪክ ያው የምታየው ነው። ከሌለ ያወዛግባል፣ ካለ ግን በማስረጃ ዲፌንድ ታደርገዋል። ስለዚህ ኳስ ውስጥ ያለፍን ሰዎች ትርፋችን ምን ነው? የሰው ፍቅር ነው። ሰው ለኛ ያለው ግንዛቤ ጥሩ እንዲሆን ማድረግ ነው እንጂ እንዳሁኑ ጊዜ ምንም የምናገኘው ነገር የለም። በዛን ጊዜ ትልቁ ሀብታችን ሰው ነው። ስለዚህ ድሮ የነበሩ ሰዎች እኛን የሚከተሉ ሰዎች ደግሞ ከዚህ በመነሳት አገራዊ ስሜታቸው እንዲነሳሳ የሚሰሩ ስራ ሀቅ ላይ የተመረኮዘ እንዲሆን ስፖርት ነፃ ምንም ነገር የሚጠይቅ ሳይሆን ራስን የምትለውጥበት፣ ራስን የምታስተካክለው፣ ራስን የምታከምበት፣ ስትታመም የምታከምበት ነው እና ይህንን ፕሮግራም አዘጋጅታችሁ እኛን የመሳሰሉ ሰዎችን መጋበዛችሁ ይህን ፕሮግራም በሀሳብ በተግባር እንዲመጣ ያደረጋችሁትን ሰዎች እያመሰገንኩ ለተደረገልኝ ግብዣ እጅግ እያደነኩኝ ከፍተኛ አድናቆት እንዳለኝ ለመግለጽ እወዳለሁ። አመሰግናለሁ። በጣም ነው የማመሰግነው ካሳሁን። የዛሬ እንግዳዬ በኢትዮጵያ ስፖርት ታሪክ በተለይ በእግር ኳሱ ዘርፍ በተጫዋችነት በአሰልጣኝነት ከፍተኛ ድርሻና አስተዋጽኦ ካላቸው አንዱ የነበረው ኢንስትራክተር ካሳሁን ተካ ነበር። ሳምንት ከሌላ እንግዳ ጋር እንጠብቃቸዋለን። ለዛሬው ጤና ይስጥልን።